ከኔ ጀርባ እንግዲህ ተደውሎ የተነገረኝ ከውጭ ሀገር 5 ሰው ጌታ ተቀብሏል። በአንተ ቪዲዮ ከደብረ ዘይት 20 ልጆች ተቀብሏል። ሲሳይ አሁን ተናገር አንተ። ኢየሱስ እውነት ነቢናዬ፣ ምን የሚያስወድድ ነገር አለን? እኛ ጋር ምን አለ? እውነት ምን አለ? ኢየሱስ ቀጥሉ እናንተ። ሲሳይ አለ ገብተሃል አለ ሌላ ሲሳይ ነው አላችሁልኝ። ደህና ናችሁ? እግዚአብሔር ይመስገን። ቢኒ ያስተናመጣ ቢኒዬ እንኳን ደህና ቆያችሁ ወንድማችን። እንኳን ደህና መጣ። ዛሬ ያው በጌታ ከሆነ 14 ዓመቱ ነው። እንኳን ለዚህ ቀን አደረሰ ያለው ነው የምትለው ካለ በለውና እናልፋለን ወደ ሌላ ሰዎች። ኦኬ፣ እግዚአብሔር የተመሰገነ ይሁን። እኔ እንኳን ወደዚህ ለመቀላቀል በእውነት ጌታን በጣም አመሰግነዋለሁ። በመጀመሪያ እንዲህ አሁን እንደማወራው ልጅ አልነበርኩም። በጣም ተሳዳቢ፣ ድብድብ በቃ እየዞርኩ የምደባደብ ልጅ፣ በብዙ ነገር የተጠመርኩ ልጅ ነበርኩኝ። ከቤተ ክርስቲያን የወጡ ሰዎች ነበሩ፣ ትዝታው፣ እነ ዘርፌ። እነሱን እያየው እነሱ ላይ ኮመንት እየገባው ጽፍ ነበር። አረ ተመለሱ እናንተ ሰዎች፣ አጋንንት ነክቷቸዋል። በቃ ያልጻፍኩ በአንዴ 4 5 6 ኮመንት ነው የምጽፍላቸው፣ ትዝታውና ዘርፌ። በኋላ ላይ ነው ኤርሚያስ ከባድ እንትኖች ሲናገር አየሁኝ። ሁሉም እየሄዱ ነው እንዴ ነገሩ እንዴት ነው ብዬ ዝም ብዬ መጽሐፍ ቅዱስ ማየት ጀመርኩ። ስለ መጽሐፍ ቅዱስ ያው የምናውቀው ነገር የለም፣ የምናውቀው የታወቀ ነው። አሁን እዚህ ጋር መናገሩ ትርጉም የለው። በኋላ ላይ ነው በንዴት በኤርሚያስ ንዴት ነው ለምንድን ነው የማላነበው መጽሐፍ ቅዱስ? የማይጾም የማያስቀድስ ሰው ይቀዘፋል የሚባል ነገር ነበር እና በእኛ ሰፈር ኧረ ልቀዘፍ ሰው የሚለውን ብቻ እንደው ሊሆ ምናምን ብዬ ስገባ መጽሐፉ የሚናገረው እንዳለ ሌላ ነው፣ ተቃራኒ። እኛ ከሰማን ኋላ ጭቅጭቆቹ ሲበዙ ስናይ ሳይ ሁሉ ነገር እውነት ሆኖ አየሁት። በቃ ከዛ በኋላ የሆነች አንድ እናት ነበረች እኛ ሰፈር፣ አጋጣሚ የሆነ ድግስ ነበረ። በቃ ጥንብዝ ብለ መጣች። እሷ ደግሞ እንደዚሁ ከውስጥ መርጣ ና እስኪ የሆነ ስራ ስራልኝ ብላ ይዛኝ ሄደች ምናምን። ከዛ ሄድኩኝ። ከዛ ቸርች ሄድን። ቸርች ስንሄድ ከዛ ፊት ግን የሆነ ፋውል ይሰራል እዛ ምናምን የሚባል ስለነበረ ያችን ለመታዘብ ነበር ሄድኩት እና ጭራሽ ሌላው ነው ተገኘ ማለት ነው። ከዛ ትመጣለህ ነገም? ኧረ እመጣለሁ፣ እንደውም አዳሪውን እዚህ በቃ የትምህርቱ አዳር ቢሆን አልኩኝ። እንደ ቀልድ ሄጄ በዛው በቃ ወንጌል ሰማው። ግን ወንጌል ከሰማው በኋላ ራሱ ሰዎች በቃ ጣሉኝ። የሆነ በቃ መሄጃ አጣው፣ ደህና አደርክ የሚለው ሰው አጣው። ለአንድ ሳምንት ምናምን በቃ የሆነ ብቸኝነት ተሰማኝ። እንደምንም ግን እግዚአብሔር እንደምንም አድርጎ ያው ቀላቀለኝ ማለት ነው። ጭራሽ ግጥም መጻፍ ጀመርኩ። አሁን ራሱ እናንተ ጋር ስገባ ጓደኞቼን የሚያነቃ ግጥሞች እየጻፍኩ ነበረ። ከኔ ጀርባ እንግዲህ ተደውሎ የተነገረኝ ከውጭ ሀገር 5 ሰው ጌታ ተቀብሏል። በአንተ ቪዲዮ ከደብረ ዘይት 20 ልጆች ተቀብሏል። ከሞጆ 3 ልጆች፣ ከአዳማ ወደ 25 ልጆች ተቀብሏል። አሰላ የሚባል የተወለድኩበት ሀገር ደግሞ 36 ሰው አካባቢ ጌታን ተቀብሏል። ከየአቅጣጫው ያልተነገረኝም ስላሉ ገና ነው ይመጣሉ። በውስጥ ጻፍልኝና ጌታ በእኔ ሰርቷል። በእውነት እኔ ለዚህ በቃሉ ብዬም በጭራሽ አስቤም አላውቅም። ጌታ ግን ጥበበኛ ነው። መንገዱም ስራውም አይታወቅም። በጣም ጥበብ ነው። ለፈለገው ነው የሚታየው እና ይኸው ታይቷል። አሁንም ድረስ የሚገርማችሁ ግጥም እየጻፍኩኝ ነው። ገና ብዙ ማነቃቸው ገና እነሱ በሚፈልጉት መንገድ ምንም ነገር እንደማይገኝ እነሱ በሚገባቸው መንገድ ጌታ ረድቶኝ እንግዲህ ግጥም እየጻፍኩኝ ነው። ክብር ምስጋና ለሱ ይሁን። ይቺ ምሽት እንደው ከእናንተ ጋር ሆኜ ይሄን በመናገር የራሱ መታደል በዳይመንድ በምንም ማይገኝ ነገር ነውና ይሄም የጌታ ስራው ስለሆነ በጣም አመሰግነዋለሁ አምላኬን። ከእርሱ ውጪ መዳን የለም። መዳን በኢየሱስ ክርስቶስ ነው።
ይህን አምኛለሁ። ከጌታ ሄዳ ቀጥላለሁ። አሜን። ሲሶዬ ጸጋ ይብዛል። የተወደድክ በቃ አቤት ጌታ ግን አቤት ኢየሱስ፣ አቤት ኢየሱስ ስንቱን ከስንቱ መንደር ጠራ። አይቅርማችሁም? አትደነቁም? በዚህ ጌታ በእውነት ስንቱን ከስንቱ መንደር ጠራ። እስቲ ዞር ብላችሁ እያንዳንዳችሁ በእውነት ዞር ብላ እያንዳንዳችን መንገዳችን ተመልከቱ። ስንቱን ከስንቱ ጠራ። ቆላሲያስ ላይ በጣም የምወደው ቃል አለ። በዕዳ የተጻፈብንን ጽሕፈት አለ በመስቀል ላይ ጠርቆ አስወግዶት አለ። አለቅነትና ስልጣናትን በዚህ ድል በመንሳት እያዞረ አሳያቸዋል። እና የእኛን የዕዳ ጽሕፈት በመስቀል ላይ ጠርቆ ያስወገደ አለቅነትና ስልጣናትን ድል በመንሳት እያዞረ ያሳያቸው የዘላለም አምላክ ለጌታችን ለታረደው በግ ለኢየሱስ ስሙ ይባረክ። ክብር ለሱ ይሁን። አቤት ኢየሱስ፣ አቤት ኢየሱስ። ስሙ ደስ እንዴት እንደሚያሰኝ እውነት። እንደ ኢየሱስ ኃያል የለም፣ እንደ ጌታ ጀግና የለም። ጀግና ከተባለ ኢየሱስ ነው። ጦር ሳያነሳ ሰራዊት የሚያነሳ፣ ጦር ሳያነሳ ዓለምን የሚያንበረክክ አንድ ስም። ይኸው 2000 ዓመት ሙሉ ወደዱትም ጠሉትም ስሙን ያነሱታል። በስሙ መዳን እየሆነ ይኸው በመጀመሪያ በኢየሩሳሌም እንዲሁም ከዛ በሰማሪያ እስከ ዓለም ዳርቻ ድረስ ዛሬ ድረስ ስሙ ኃያል ነው። ዛሬ ድረስ ስሙ ያሸንፋል። ደግሞ እንደዚሁ ይሄንን ጌታ እየተናገር ነው። ሰማይ ደመና እንደወሰደችው ሰማይ ተከፍቶ ደግሞ ደመናዎች ተከፍቶ ደግሞ ሲመጣ የሰቀሉት ሁሉ ያዩታል። የክብር ጌታ የዛን ጊዜ አቤት ለእኛ ሐሴት ነው። አቤት ላልተቀበሉት ግን ዋይታ፣ ለእኛ ግን ሐሴት ነው። ይኸው እቺ ከኛ ከፊታችን የሰወረችው እቺ ደመና እንደዚህ እያየናት ፊዚክሊ ይሄ ደመና ይከፈታል። አስባችሁታል? ባይዞይ መላእክቱ ያሏቸው ለነ ጴጥሮስ ምን አሏቸው? ስለምን ትኩር ብላችሁ ታያላችሁ አለ። ስለምን ትኩር ብላችሁ? አሁን ደመና ሲወስደው እንደዚህ ከፊታችሁ ሲነቀው እንዳያችሁ እንደዚሁ ደግሞ ደመና ተከፍቶ እንደዚህ የሰው ልጅ ይመጣል አሏቸው። ይመጣል እና የከበረው ተስፋችን ኢየሱስ ዛሬም ኃያል ነው። አይገርምም? አይገርምም? ከሙታን ሃሌሉያ ስም ይባረክ። እኔ በቃ በደስታ መንፈስ ሞልቶኛል። ለምን ሲባል ዛሬም ኃያል ነው። አሜን። በዚህ ስም ያልተንበረከከ ጉልበት የለም። አመፀኛው፣ ሌባው፣ ዝሙተኛው፣ እርኩሰትን የሚወድ ዓለምን ያፈቀረው ሁሉ በማን ስም ተንበረከከ? በጌታ በኢየሱስ። ለምን? ስሙ ኃያል ነው። ስሙ ገናና ነው። አሜን። በቃ ስሙ ያድናል። ምክንያቱም መልአኩ ራሱ ለማርያም ሲነግራት ምንድን ነው ያላት? ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ አላት። አየህ፣ ብስራት እንደዚህ ሃሌሉያ። የሚያድን ስሙ ራሱ የሚያድን ነው። ይሄንኑ ደግሞ ጴጥሮስ ሲናገረው ሐዋርያት ምዕራፍ 4 ቁጥር 12 ላይ ከሰማይ በታች የሚያድን ሌላ ስም አልተሰጠም አለ። የሚያድን እርሱ ብቻ ነው አለ። በቃ ሌላ የለም። የለም ማለት ብቻ እኮ አይደለም፣ እሱ ብቻ ነው። እንደውም ያሳንሰዋል። የለም ማለት አጠገቡ ሊቆም ሌላ የሚወዳደር እንኳን ስም የለም። ሌላ የለም። ሌሎቹን ሁሉ ባዶ አደረጋቸው። ከዛ ኢየሱስ አዳኝ፣ ስሙ ብቻውን የሚያድን ጌታ ብቻ ነው። የተባረከው ምንወደው ቢኒ ጠራዬ ሲደርስ ግጥሟን አሁን የጻፍኳትን ትባርኳታላችሁ። አረ በደስታ በደስታ ጌታ ስሙ ይባረክ። ኤኒዌይስ ቀጥሉ። ቤኪ እዚህ ላል ቢናዬ ወንድማችን ሲል አንድ ወደ ልቤ የመጣው ቃል አለ። ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ያደረገውን ዲያሎግ ታውቃለና ከዛ በኋላ ሄዳ ስላላት ነገር በጠቅላላ መሰከረች አይደል? ከመሰከረች በኋላ ግን መጡ ብዙዎችም በእርሱ አመኑ።
ግን ከዛ በላይ ሴቲቷን የሰዎቹ ንግግር ሰምተሃል? ምን እንዳሉ? ቁጥር 4 ላይ ሴቲቱንም አሁን የምናምነው ስለ ቃልሽ አይደለም፣ አሁን የምናምነው ስለ ቃልሽ አይደለም እና ስለምንድን ነው? እኛ ራሳችን ሰምተነዋል፣ እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። አይገርምም? ጉዴ ስለነገረኝ ምናምን ስላለሽ አይደለም፣ መጠናየ ነው። አሁን ግን የምናምነው እኛ ራሳችን ፐርሰናሊ ኢንካውንተር ስላደረግን ነው። ፐርሰናሊ ማለት ነው። ክብር ለጌታ ይሁን እና ወንድማችን የሰማዋል። እግዚአብሔር ይመስገን። እኔ እኮ በጣም ነው የሚገርምኝ። እግዚአብሔር ስለ እርምዬ የተመሰገነ ይሁን በእውነት። ወንድሞች በዚህ ያላችሁ እህቶቻችን ጸልዩ፣ ለወንድማችን እርሚ በጣም ጸልዩለት፣ በጣም ጸልዩለት። እግዚአብሔር አምላክ እንዴት በእርሱ ብዙዎችን የጠራህ እንዳለ እንግዲህ ከዚህ በላይ ምንም ምስክርነት አያስፈልገው፣ ምንም አያስፈልገው። አንዳንዶች ይመጡና እዚህ ቴዎሎጂ ስኩል ውስጥ የሚያደርጉትን የማይንድ ጂምናስቲክ እያመጡ በመንዛት ሰዎች እንዳይድኑ እንቅፋት ይሆናሉ። ራይት? ግን እግዚአብሔር አምላክ ደግሞ በእርሜ በኩል አልፎ በጩኸት ይጠራቸዋል፣ በፍጨት ይጠራቸዋል። ኦኬ ጀስቲፊኬሽን ኦንጎይን ወይስ አይደለም፣ ጀስቲፊኬሽን ምናምን እያሉ ምንም እዚህ ግባ ማይባል ነገር ማለት ነው፣ ለህይወት የማይጠቅም ነገር። ግን ኢየሱስ ጌታ ነው፣ ኢየሱስን ተቀበሉ ብቻ ብሎ ካፉ የወጣው ቃል ብዙዎችን ከሲኦል ይናጠቃል። ዝም ብሎ በቃ ከፍቶ መጽሐፍ ቅዱስ ከፍቶ ኦኬ እግዚአብሔር ዓለምን እንዲወዷልና አንድያውን ብሎ ብቻ ዮሐንስ ወንጌል ምዕራፍ 3 አንብቦ ወርዶ እንኳን ብዙዎችን ይጠራል። ብዙዎች ወደ እግዚአብሔር መንግስት ከጨለማ ዓለም ተነጥቆ ያድናቸዋል። እና ለወንድማችን የሚጸልዩ ለኤፍሬም ጸልዩለት አሉ። እዚህ ለዳጊ ጸልዩለት፣ ለብራይ ጸልዩላት፣ ለቢና ጸልዩ፣ ለዳጊ ጸልዩ፣ ለዘማሪ ዳጊ፣ ለመርሲ ጸልዩላት። በዚህ ቲክታክ ላይ ለሚያገለግሉ ወንድሞች እህቶች ወንጌል በቃ ቅናታቸው ወንጌል ነፍሳቶች እንዲድኑ ዋጋ የሚከፍሉ አሉ። ነፍሳት ላይ ብቻ የሚሰሩ ከሲኦል ለመናጠቅ ዋጋ የሚከፍሉ አሉ። ጸልዩላቸው። እኛ ሆሊ ኮሚኒየን ማለት ቫሊድ ነው ወይስ ቫሊድ አይደለም ምናምን ነገር ሉተር ምን አለ፣ ሉተር በዚህ ገብቶ ሉተር ካልቪን ምን አለ፣ ወደዚህ ያበል ብራዘር። እኔ ካልቪን ህይወት ሊሆን አይችልም፣ ሉተር ህይወት ሊሆን አይችልም። እዛው የእግዚአብሔርን ቃል በስልጣን ነው፣ ኦኬ፣ በመንፈስ ኃይል ነው የሚነገረው። የተነገረው እግዚአብሔር ቃል ነው ብዙዎችን ከሲኦል ከጨለማ የሚያድናቸው። እኔ ያዳነኝ ሉተር በ16 ዓመት በ15ኛ ክፍለ ዘመን በ15ኛ ክፍለ ዘመን መጣ 13ኛ ክፍለ ዘመን መጣ ተብሎ ተነግሮ እያለ የእግዚአብሔር ቃል ሲነገር ሰምቼ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና የሚል ያ የእግዚአብሔር ቃል ነው የነካኝ። ያ የተገለጠው ጸጋ ማን ነው? በእውነት ከኃጢአቴ ሊያድነኝ ይችላል? ዓለማዊ ምኞቴ ሊያስኬደኝ ይችላል? አዎ የሚል ኮንፈርሜሽን እሱን ያዳነኝ እኔ እንጂ ሉተር ካቶሊክን ተቃውሞ ሉተር የእግዚአብሔር ምንድነው የጌታ እራት የክርስቶስ እውነተኛ መብል ነው ምናምን ብሎ በዚህ ጋር ወጥቶ በዚህ ከዛ ደግሞ ስሞል ካቴኪዝም ላርጅ ካቴኪዝም ምናምን ጽፎ ምናምን ያልከው ነገር ለእኔ ህይወት አይሆነኝም። ዳርያዝ አለ ኤርሚዬ፣ እግዚአብሔር ይባርከው። ዳርያዝ እውነቱን ነው። እንደውም ደብል ዳርያዝ ህይወት ስለማይሆነ ማለት ነው። ጌታ ይባረክ። ስለ ኤርሚ ጌታ ይባረክ። እግዚአብሔር አምላክ አበዝቶ ይባርከው። ጸልዩለት። እኔ ነግራችኋለሁ፣ እኔ ሁሌ እላችኋለሁ፣ በጣም ለኤርሚ ጸልዩለት። ኤርሚ ውጊያ ይበዛበታል፣ እንገራችሁ፣ በጣም ውጊያ ይበዛበታል። በጣም ነው ውጊያ የሚበዛበት እና የእናንተ ጸሎት በአፍ ብቻ አይደለም፣ ፋይናንሻሊም ሰፖርት በማድረግ በማገዝ ምን ያስፈልጋል? ወንድማማች እህታማች ነው። ለዚያ ምን ያስፈልጋል? ምን ጎደለ? ኦኬ ምን እናግዝ? ለምን ከአንተ ጋር እንቁ በሉት። አዎ በሉት።
ኤርሚ ያስቸግራል። ኤርሚ በጣም ያስቸግራል። አልፈልግም ይላል ኤርሚ። አውቃለሁ። አስገድዱት። ሜሎስን አግዙት። ዳኒ ጸልዩላቸው። ቴዳን ጸልዩላቸው። እዚህ ያሉ በጣም ወንድሞች አሉ በቅንነት ነፍሳትን በመሻት የሚያገለግሉ። እህቴን ኢትዮጵያን ባርኳት፣ አግኟት። ኦኬ፣ እዚህ ጋር በትጋት የሚያገለግሉ ወንድሞቻችን አግኟቸው፣ ጸልዩላቸው። አሁን የወንድሜ ሲሳይ እኔ ባለፈው የተመሰገነ ይሁን። ወንድሜ እንኳን ተወለድክ። እኔ መቼ እንደተወለድክ ቀኑን ባላውቅም ግን አዲስ ነህ። እንኳን ተወለድክ። አርፍዶም መጣ ቀድሞም የመጣ ሁላችንም ኢኳል ተከፋይ ነን እና እንኳን ተወለድክ። እንኳንም በክርስቶስ አዲስ ፍጥረት ሆንክ ሲሳይ። ያ እሺ፣ እግዚአብሔር ይባርካችሁ። በጣም አመሰግናለሁ። እሺ፣ አንድ መዝሙር ልጋብዝህና ከዛ ግጥም ምንቴራ ወይስ ከግጥም በኋላ መዝሙር ልጋብዝ? አንብበው። እሺ። ቅዱሳን አይወዱም ሲሰገድላቸው፣ ከፍ ያለ ዝቅ ይላል ስላለ ጌታቸው። ስግደት መቼ ተርፎ ለጌታ ማይበቃ፣ ሀበሻ ወገኔ ከስተት ንቃ። ኢየሱስ አምናችሁ እስኪ ሁኑ ልባም፣ ለቅዱሳን መስገድ ገነት አያስገባም። የገነት ባለቤት ኢየሱስ ብቻ ነው፣ መግባት የፈለገ እርሱም መከተል ነው። ለነፍሳችን እረፍት የምናገኘው በኢየሱስ ክርስቶስ በማመን ብቻ ነው። ሞተ ለምትሄደው ከዚች ምድር ላይ ማረፊያ እንዳታጣ ስትሞት በሰማይ። ነገ የሚለቀቅ ነው ባይዘው፣ ነገ የሚለቀው ነው ቪዲዮ። ይቀጥላል፣ ገና ነው። በዘገባም በግጥምም ነው እንትንም ምለው እንደ ትሪቡን ስፖርትም እዛ ስፖርቱ ተራ ያሉ ጓደኞቼ ስላሉ ለእነሱም በትሪቡን መልክ እሰራለሁ። ቅዱሳን አይወዱም ሲሰገድላቸው፣ ከፍ ያለ ዝቅ ይላል ስላለ ጌታቸው። ስግደት መቼ ተርፎ ለጌታ ማይበቃ፣ ሀበሻ ወገኔ ከስተት ንቃ። በኢየሱስ አምናችሁ እስኪ ሁኑ ልባም፣ ለቅዱሳን መስገድ ገነት አያስገባም። የገነት ባለቤት ኢየሱስ ብቻ ነው፣ መግባት የፈለገ እርሱም መከተል ነው። ለነፍሳችን እረፍት የምናገኘው በኢየሱስ ክርስቶስ በማመን ብቻ ነው። ሞተ ለምትሄደው ከዚች ምድር ላይ ማረፊያ እንዳታጣ ስትሞት በሰማይ። ጌታ ዘመንን ይባርክ። በእውነት ፉል ስቶፕ። በቃ ይሄ 4 ነጥብ የሚያስቀምጥበት ገጠር ነው። ጥር ምትን ያለች ገብተዋል። ለቅዱሳን ካልሰገድክ ምናምን ለምትል ሁሉ ጥር ምጥን ያለች። ጌታ ዘመንን ይባርክ። ጸጋ ይብዛል ሲሶ። አሜን አሜን። ምን አለ መሰለህ እነዚህ አጠር አጠር ማድረጋቸው ረጅም ካረኩኝ እያንዳንዳቸው ውሏቸውን ስለማቅ ይሰላቻሉ ከረዘመባቸውና ጠቅ ጠቅ አድርገህ ዞር ስትል ግን ሀሳብ ውስጥ ከታቸዋል። ይሄ ልጅ ምንድን ነው የሚያወራው ይላሉና ለዛ ነው። ትክክል። አይ ጌታ ትክክል። ልዩ ልዩ እውነት። አይ ጌታ ወይኔ እናቴ ጌታ ወይ ወንድማችን ጌታ አብዝቶ ይባርክ። ታውቃላችሁ ቆይ እንትን አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 4 እንደዚህ ያለ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉ በሁሉ የሚያደርግ እግዚአብሔር ግን አንድ ነው። በቃ ጠቅጠቅ እያደረግ ብዙዎችን ከዚያ ከሲኦል ጠቅ እያደረግ ማውጣት ነው የሚጠበቅብህ። ኦኬ ከሲኦል እውነት ነው። በቃ ምንም ሌላ ነገር አንዳንዱን ቁጭ አድርጎ ገድል እያስገለጠ
እስከ ሲኦል ያስመልጣል። አንዳንዱ ጠቅጠቅ እያደረገ ከሲኦል ያስመልጣል። አንዳንዱን ደግሞ ኧረ ጌታ ሆይ አንተ እኮ ትለያለህ። እውነት ጌታ ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በቃ ዲያብሎስ ይፈራ። ሌትስ ጎ። የመንፈስ እሳት እናንተን ያቃጥላችሁ። ሲሶ እየቀጠለ አባ እኔ እናንተ ስሰማ የነበረውን ራሱ ውስጤ መዝሙር አውጣ አውጣ እያለኝ ስለሆነ መዝሙር እየጻፍኩ ነበር። ይገርማል። ጆሮዬን እናንተ ጋር ግ እስኪ ግጥሙን በለው። አትመን እንልቀቀው ወይስ እዚሁ ይፈንዳ? እዚያ ፈንዳ። ያለ ዜማ ነው እንግዲህ። ዜማውን ያው ገና ሰርቼለት ስለሆነ እሺ፣ የሆነ መዝሙር አለ በሱ ዜማ ልበልላችሁ። የገባኝ እውነት ቢኖር አይምሮዬ ያወቀው በኢየሱስ ክርስቶስ መዳኔን ብቻ ነው። ስለ እኔ ተሰቃየ፣ አካላቱ በደም ጨቀየ። ለእኔ ብሎ አየ መከራ፣ ለዚህ ጌታ እንዴት ላውራ? የገባኝ እውነት ቢኖር አይምሮዬ ያወቀው በኢየሱስ ክርስቶስ መዳኔን ብቻ ነው። ዝቅ ብሎ ከፍ ያደረገኝ እኔን ከአብ ያስታረቀኝ ያለ ጌታ ማንም የለም። ስለ ፍቅሩ ዝም አልልም። የገባኝ እውነት ቢኖር አይምሮዬ ያወቀው በኢየሱስ ክርስቶስ መዳኔን ብቻ ነው። ማን ያደርጋል ይህን ሁሉ? እስከ መስቀል መሰቀሉ ደለደለው ያን ተራራ፣ እንዳልሞት እንዳልፈራ። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ቤካዬ መዝሙር ከተጀመረ አይቀር ሶሶ ትዘምርና ከዛ በኋላ ያንተን መዝሙር መስማት ፈልጋለሁ። ባይዘው ዘማሪ ነው ቤካ፣ አገልግሎቱን በዝማሬ ነው። ቸር ያንተንም መጨረሻ ላይ እንስማ። ግን ሶሶዬም ትዘምር ዛሬ። ተባረክ። ሶሶዬማ ዘምራለች። እንወዳለን። ጌታ ዘመን ሁሉ ይባል። ሰላም ለእናንተ ይሁን ቅዱሳን፣ ከላይም ከታች ያላችሁ የአባቴ ብሩካን ሰላም እላለሁኝ። አንድ ቃል አነባለሁ። አስደናቂ የሆነው ግሩም የሆነውን የእግዚአብሔር ቃል። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ሃሌሉያ። እንዲህ ይላለሁኝ። ቤካ ግን ከጨለማ ወደሚደነቅ ብርሃኑ የጠራህ የእሱን በጎነት እንድትናገር የተመረጥክ ትውልድ፣ የንጉሥ ካህን፣ ቅዱስ ሰው፣ ለርስቱ የተለየ ወገን ነህ። ሃሌሉያ። ክብር ለእግዚአብሔር ይሁን። ለዚህ ነው እኛ ቤካን አይደለም የምናመሰግነው ወገኖቼ፣ በሱ ውስጥ ሆኖ የሚሰራውን ታላቅና ኃይለኛ የተፈራውን አምላካችንን ነው። ይህንን ጸጋ እግዚአብሔር ካልሰጠ በቀር የእግዚአብሔርን ቃል ተርትሮ መናገር የሚችል አንደበት የለንም፣ አልተሰጠንምም። ግን ጸጋ የሚባል ነገር አለ። ሃሌሉያ። በጸጋው ሁሉንም ችለን እንቆማለን። በጸጋው አንደበታችን ይከፈታል። በጸጋው ቃሉን እንተረትራለን። ክብር ለእግዚአብሔር ይሁን። ሃሌሉያ። ኤፌሶን ላይ አንድ የምወደው ቃል አለ። ዛሬ ምናልባት በሌላ ነገር ልገለጥ እችላለሁ። በዝማሬ ብቻ አይደለም እብሩዬ። ሃሌሉያ። በቀረውስ በጌታና በኃይሉ ችሎት ይላል የበረታችሁ ሁኑ። በማን? በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወም ዘንድ እንዲቻላችሁ ይላል የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና
ለካ ገድል አለ ወገኖቼ። የምንጋደለው ነገር አለ። ያ የምንጋደለው ከሰዎች ጋር አይደለም፣ ከስጋ ለባሽ ጋር አይደለም። በእነሱ ጀርባ በሚሰራው የክፉ መንፈስ ከአለቆች ከስልጣናት ጋር እንዲሁም ከጨለማ ዓለም ገዥ ጋር በሰማያዊ ስፍራ ካለ ይላል። ከክፋት መንፈሳዊ ሰራዊት አንድ አይደለም፣ ሰራዊቶች ናቸው ወገኖቼ። ይህን ሰራዊት ማፍረስ የምንችለው እንዴት ነው? የእግዚአብሔርን የዕቃ ጦር በመልበስ ወደ እግዚአብሔር በመቅረብ የቃሉ ሙላት በእኛ ውስጥ ሲንቦገቦግ የጠላትን ፍላጻ የሚቦገበገውን ያንን ፍላጻ ምን እናደርጋለን? እናፈርሳለን፣ እንመታለን። ወገኖቼ በእኔና በእናንተ ላይ እኮ ጥንቆላና ድግምት መተት የማይሰራው እኮ ሃሌሉያ በዙሪያችን የሳት ቅጥር የሆነ እግዚአብሔር አለ። እኛ መዋጋት አንችልም፣ ግን በእኛ ውስጥ ሆኖ ኃያልና ጻድቅ ብርቱ የሆነው እግዚአብሔር በእኛ ውስጥ ባስቀመጠው ቃል እንዲሁም በልጁ ስም ምን እናደርጋለን? አጋንንትን ስራ እናፈርሳለን። ወገኖቼ አሁን እዚህ ቲክቶክ ውስጥ ነው የሚያስተምሩ ወደ እነሱ ፍላጻ የማይላክ ይመስላችኋል? ስለነሱ የማይደገም ይመስላችኋል? ይደገማል። እኔ ከአጋንንት ስራት የወጣው ሴት ነኝ። አውቃለሁ የአጋንንትን አሰራር በደንብ ለ10 ዓመት ካድም ያለው ግን ጌታ በሚደንቅ ሁኔታ ሃሌሉያ በሚደንቅ ሁኔታ ባልጠበቁት ባላሰብኩት ሰዓት ከድቅድቅ ጨለማ መንጭቆ አወጣኝ። ዛሬ እንናገራለን በጌታ በኢየሱስ ክርስቶስ ስም። ሞኝነት የሚመስላችሁ ሞኝነት የሚመስላችሁ አሁን የመጣ ትምህርት ነው። በስንዴ የመጣ በዘንቢል የመጣ ወዘተረፈ የምትሉ የእግዚአብሔር ቃል ግን እንደዚህ ይላል። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸውም ዓመታት ሳይደርሱ ፀሐይ ብርሃንን ጨረቃ ከዋክብትም ሳይጨልሙ ይላል። ደመናት ከዝናብ በኋላ ሳይመለሱ ቤት ጠባቂዎች የሚንቀጠቀጡበት ኃያላን ሰዎችም በሚጎብጡበት ጥቂቶች ሆነዋልና ፍጭታዎች ስራ በሚፈቱበት በመስኮት ሆነው የሚመለከቱ በሚጨልሙበት በአደባባይ በደጆች በሚዘጉበት ቀን የወፍጮ ድምፅ ሲላሽ ከወፍ ድምፅ የተነሳ ሰው ሲነሳ ዜማም ጩኸትም ሴቶች ልጆች ሁሉ ዝም ሲሉ እያለ ይቀጥላል። አንብቡት። ይሄ መጽሐፈ መክብብ ላይ ያለ ቃል ነው። ምዕራፍ 12 ያ ጊዜ ሳይመጣ ያ ክፉ ሰዓት ሳይመጣ የጥርስ ማፋጨት ሳይሆን ወገኖቼ እንጠራችኋለን። አዳኝ ወደ ሆነው ፈዋሽ ወደ ሆነው የሚያድን ወደሚታደግ በመስቀል ላይ ከድንግል ተወልዶ ሃሌሉያ በመንፈስ ቅዱስ ተጸንሶ ከድንግል ተወልዶ ደግሞም በመስቀል ላይ ስለኔና ስለናንተ ስለሞተው ስለ ኢየሱስ ሞቶ አልቀረም። በሶስተኛ ቀን ስለተነሳው ተነስቶ ደግሞ በምድር ላይ ብቻ አልቀረም። ወደ አብ ቀኝ ሄዶ በአብ ቀኝ የተቀመጠ ያረገ ሃሌሉያ ሃሌሉያ ስለኛና ስለኔና ስለናንተ የሚማልደው ኢየሱስን
እመኑ ተቀበሉ ምንላለን እንለምናችኋለን ወገኖቼ በልመና ነው አሁን ሃሌሉያ ኢየሱስ ጌታ ነው ያልተረጋጉ ግጥሞችን ላንብባችሁ እየጻፍኩኝ እኮ ነው የሷ ድምጽ ደግሞ አንተ ዘረረኝ የሶዞ ድምጽ የሚገርም ነው ወይኔ ሂሩት በዚህ ድምጿ ለጌታ ሳትዘምር መሞቷ እያልኩኝ እኮ እያሰብኩ ክብሩን ጌታ ይውሰድ አሜን አሜን አንድ ጊዜ ከመቀጠል በፊት ሶሶዬ ከቻልሽ አይመረመርም የሚለውን ብትደግሚልን በጣም 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 ደስ ይለኛል ከቻልሽ ካልቻልሽ አልስጨንቅሽ ኦኬ በሰማዩ ስፍራ በክብር ላለኸው ምስጋናዬ ይኸው ምስጋናዬ ይኸው በሰማዩ ስፍራ በክብር ላለኸው ምስጋናዬ ይኸው ምስጋናዬ ይኸው አይመረመርም ከፍ ማለቱ የሱ ጥልቀቱ ጌታዬ አይመረመርም ተወዳዳሪ አቻ መጣቱ ጌታዬ አይመረመርም ውበት ቁንጅናው ድምቀት ማማሩ ጌታዬ አይመረመርም ግርማ ሞገሱ አስፈሪነቱ ጌታዬ ሃሌሉያ 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 ኢየሱስ ጌታ ነው ስሙ ይባረክ የኔ ጌታ ስሙ ይባረክ አባ ሶሶዬ ብር ይበይለን አሜን ጌታ ህይወትሽን ቤትሽን ሁሉ በቃ እንደዚህ በመንፈሱ ረስረስ ያድርግሽ አሜን ጸጋ ይብዛልሽ በጣም አሜን ሃሌሉያ ሲሶ የቀጠል ይቅርታ ኧረ ችግር የለውም እኔ እኮ ተመስጬ እየሰማኋት ነው የሆነ የሰማይ ቤት የመዝሙር ኮንሰርት የገባው ነው መሰለኝ በቃ ዛሬ ተው በጣም እድለኛ ነኝ ቢኒ ይሰማል አዎ ይሰማል ቀጥል አዎ ያልተረጋጋ ነገር ነው ያው ቅደም ተከተሉን ገና አስተካክለዋለሁ እንትኑ አንብብ ካላችሁኝ ግን አነበዋለሁ ቅደም ተከተሉን ማስተካክሎ ነበረና እሺ አንብብ ካላችሁኝ እሺ መጽሐፍ ቅዱስ ያለው የአማላጁ ነገር ጳውሎስ አልጻፈም ከኢየሱስ በቀር ወንጌል ሰባኪውን የምትሳደቡ በዚህ ድርጊታችሁ ሲኦል እንዳትገቡ ካፋቸው የሚወጣው የጌታ ወንጌል ነው የእግዚአብሔርን ባሪያ መክፋት ለምንድን ነው እግዚአብሔር የሚወደው ደጋግ ሥራ ነው ለወንጌል ሰባኪ ውሃ ማቀበል ነው ለወንጌል ሰባኪ ክብር ከሰጣችሁ ስትሞቱ ከእግዚአብሔር ሽልማት አላችሁ ወንጌል ሰባኪ ላይ ጥፋት የሰራችሁ የሞታችሁ ዕለት ትዋረዳላችሁ ሲሶ የጸጋ ይብዛልህ ተባረክ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ የሚገልጠው የልቤ አምላክ ፍቅር ልዩ ነው
ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አባቴ አንተው ክበርልኝ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክበርልኝ አሌሉያ 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 ቃላት ባገኘውና ኢየሱስዬ ባወራው ያንተን ምስጋና የልቤን በደረሰልኝ ኢየሱስ አንተው ክበርልኝ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ ኢየሱሴ አባቴ አንተው ክበርልኝ ከእናቴ ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ እኔ አፍቃሪ የልብ ወዳጄ ከእናቴም ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ፍቅሩ ሳስብ ይገርመኛል ለኔ ያሳየው ምሕረቱን ባወራው አያልቅ ችሎኝ አለጉኝ በብዙ ሃሌሉያ ትዕግስቱ በጣም ሰፊ ነው አይሰለችም ይሸከማል መልካም በጎች እረኛ እንደ አባዬ ከየት ይገኛል ፍቅሩን ሳስብ ይገርመኛል ለኔ ያሳየው ባወራው አያልቅ ችሎኛለሁኝ በቤቱ አያያያ ትዕግስቱ በጣም ሰፊ ነው አይሰለችም ይሸከማል መልካም በጎች እረኛ ኢየሱስ እንደዙ ከወዴት ይገኛል ከእናቴ ከአባት ሶሶ እየቀጥይ ፕሊዝ የሚጠራኝ ከአባት የሚልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ፍቅሩን ሳስብ ይደንቀኛል
ለእኔ ያሳየው ምሕረቱ ባወራው አያልቅ ችሎኛለሁኝ በቤቱ ትዕግስቱ እጅግ ብዙ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ፍቅሩ ነው የማረከኝ ፍቅሩ ነው የማረከኝ ፍቅሩ ነው የማረከኝ ምሕረቱ ሰው አረገኝ ፍቅሩ ነው የማረከኝ ፍቅሩ ነው የማረከኝ ፍቅሩ ነው የማረከኝ ምሕረቱ ሰው አረገኝ እንዳንተ ያለ ወዳጅ ሃሌሉያ ከወዴ ዜማው ጠፋብኝ ሶሪ እንዳንተ ያለ ወዳጅ ታማኝ ነው የማይለወጥ ጓደኛ ጊዜ አይቶ የማይርቅ የዘላለም ሕይወት ዋሴ ኢየሱስ አዳኝ ለነፍሴ ድቅድቅ ጨለማን የሚገፍ ብርሃን ይሁን ያለ ያበራ ድንቅ ሰላም አለቃ ኧረ እንደ ጌታ ማን አለ ከእናቴም ከአባት የሚልቅ የሚጠቀቅ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ እወድሃለው እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ እወድሃለው ቃላት ባገኘሁና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ከብረህልኝ የሚያስፈልገኝ አንድ ነገር እሱም አንተነ ጌታ እግዚአብሔር አንተን ካገኘው ጠግቤ አድራለሁ ስለዚህ አምላኬ እወድሃለው መላኔነቴ አንተን ይወዳል በቀን በሌሊት ልብ ያስብሃል ያላንተ መኖር አይሆንልኝም ሕይወት ያንተ ነህ ጌታ ሃሌሉያ ሌላ የለኝም ቃላት ባገኘሁና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ አንተው ከብረህልኝ ሃሌሉያ
የልቤ ደስታ ጌታ የልቤ ደስታ ኢየሱስ በገናዬን ልያዝ ልቀኝልህ ነፍሴ ውላ ታድራለች በስም የልቤ ደስታ ጌታ የልቤ ደስታ ኢየሱስ በገናዬን ልያዝ ልቀኝልህ ነፍሴ ውላ ታድራለች በስም ምንም በሌለበት ማይነጥፍ ደስታ ብራደጋገፈው የዚህ ዓለም ስጦታ ፊትን የሚያበራ ከላይ የሆነው ዘላቂው ደስታዬ ጌታ ባንተ እኮ ነው የልቤ ደስታ ጌታ የልቤ ደስታ ኢየሱስ በገናዬን ልያዝ ልቀኝልህ ነፍሴ ውላ ታድራለች በስም የልቤ ጌታ ነው ውስጤ ያረፈብህ ውስጤ ያረፈብህ የዘላለም ጌታ በአንተ ታመንኩብህ በአንተ ታመንኩብህ የልቤ ጌታ ነህ ውስጤ ያረፈብህ ውስጤ ያረፈብህ በጻድቃን ጉባኤ መሃል ደባለቀኝ የምስጋና ፍሬ በአፌ ጨመርክልኝ ሁሌ አመልክሃለሁ ጌታዬ ነህና እሰዋልሃለሁ ከልቤ ምስጋና አቤቱ ፍቅረ ልቤን ነክቶት ሳልሰጋ መኖር ጀምሬያለሁ ሳልሰጋ መኖር ለምጃለሁ የልቤ ጌታ ነህ ውስጤ ያረፈብህ ውስጤ ያረፈብህ እፎይ ያልኩብህ የተማመንኩብህ የተደገፍኩብህ ሃሌሉያ ኢየሱስ ጌታ ነው ስሙ ይባረክ።